ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? በድጋሚ መጥቻለሁ። እንግዲህ አዲስ ነገር ሰምቼ ነው የመጣሁት። ይህም ቪዲዮ ላይክ፣ ሼር አድርጉት እስከ መጨረሻው ድረስ ተከታተሉ ማለት ነው። በድጋሚ እንግዲህ ስለ ሀይሚዬ ደህንነት ጠዋት የለቀኩ ቪዲዮ ላይ ሁላችሁም ትጠይቁኝ ነበረ። እንግዲህ ሰላም እንደሆነ የነገራችሁ ነበር። አሁን ግን ተሙስተሽ ከሐኪም ቤት ወጥታለች ማለት ነው። ግን በጣም ከባድ ውሳኔ ወስናለች። ውሳኔው ደግሞ ምንድን ነው የሚለውን እስከ መጨረሻው ተከታተሉ፣ እነግራችኋለሁ ማለት ነው። ሀይሚ እንግዲህ እርግዝናዋ በደንብ አድርጎ እንግዲህ በደንብ ታይቷል ማለት ነው። እርጉዝ እንደሆነች እንዲሁም ደግሞ እረፍት ማድረግ እንዳለባት እና ነገሮች በራሷ በጣም ብዙ ነገሮች እያደረገች ስለሆነ እረፍት በጣም ያስፈልጋታል። ስለዚህ ማረፍ አለባት እና ተነገሮች መራቅ አለባት ስለተባለች እንግዲህ ወደ አዲስ አበባ እመለሳለሁ ብላ ብሩኬንም ከባድ ውሳኔ ወስናበታለች ማለት ነው። ብሩኬም እንግዲህ በጊዜው ያው መደንገጡ ያለ ነው። ምክንያቱም እዚህ ጋር ደግሞ እዩ የራሴ አደርጋለሁ እያለች እምቡ ዘራፍ እያለች ነው ማለት ነው። ስለዚህ የራስሽ የማታደርጊው መቼም አይሆንም። ስለዚህ አይሳካልሽም። አንቺም ሀይሚዬ ደግሞ ራስሽን ማረጋገጥና ራስሽን መሆን እኔ ተናግሬያለሁ ማለት ነው። መጨነቅ የለብሽም። ምክንያቱም አንቺ በደንብ አድርገሽ የምትተማመኒበት ሰው ነው ብሩኬ። ምክንያቱም እንደዚህ አንቺ ብዙ ቃል ገብቶልሻል በኦደንስ ፊት ማለት ነው። መጀመሪያ የፍቅር ጥያቄ ያቀርብልሽ መጀመሪያ ቃል ግባልኝ ያልሽው ነገር አለ። ቃል የገባልሽ ነገር እንደማይተውሽ ነው። ያን ነገር ደግሞ አረጋግጦ ነግሮሻል። አሁንም እንደማይተውሽ በጣም በሙሉ እርግጠኛ ነን እኛ ራሱ ማለት ነው። ስለዚህ ይህን ውሳኔ ባትወስኒ ጥሩ ነው። እዛው አለሽበት ሆነሽ ነገሮችን ባሰሚም ኖሮ ተነገሮች ራቅ በማለት ያኔ ካሜራ ላይ ያለ መምጣት ራስሽን በማሰብ ምንም ነገር እንዳልተፈጠረ አድርገሽ ራስሽን መንከባከብ ያለብሽ ራስሽ ነሽ ማለት ነው። እና ከብሩኬ መራቁ አስፈላጊ አይደለም። እረፍት በእርግጥ ያስፈልጋል። በአሁን ሰዓት በጣም ከባድ ነው። እሷ ደግሞ እንግዲህ እርግዝናዋ በደንብ ተረጋግጧል ማለት ነው። አሁንም በድጋሚ ደውሌ እኔ የሰማሁን ነገር ቢኖር እርግዝና ስላለ ስለዚህ ብዙ ነገሮች አሉ። ማቅለሽለሽ አለ፣ ምግብ ያለ መብላት አለ፣ በጣም ብዙ ነገር አለ። በዛ ላይ ደግሞ ጭንቀት፣ እርግዝና ደግሞ ጭንቀት አይፈልግም። ፍሪ ማድረግ ነው ጭንቅላትን፣ መጨናነቅ የሆነ በቃ አለ የለ ያን ነገር በጣም አይፈልግም እና ያን ነገር በቻልሽው አቅም ጥንቃቄ ማድረግ አለብሽ። ብዙዎቻችሁ እንግዲህ እርግዝና የላትም እርጉዝ አይደለችም እያላችሁ ነበረ እና እርጉዝ አይደለችም፣ አላረገዘችም፣ ምንም ነገር የለም። አውቀው ለፕራንክ ነው ምናምን ወይም ለስራ ነው እያላችሁ ነበረ። እውነት ነው፣ ትክክለኛ ነው። እርግዝናዋ እውነት ሆኗል ማለት ነው። እንግዲህ ዛሬ እንግዲህ አብሯቸው በሐኪም ቤት በነበረበት ሰዓት በምርመራ ተገኝቶ ይኸው እንደምትመለከቱ በእጁ እንደዚህ ይዞታል ማለት ነው። ስለዚህ ራስሽን መጠበቅ ያለብሽ ራስሽ ነሽ፣ ማንም ሰው አይደለም። ስለዚህ ብሩኬ ደግሞ እሷን የምታስከብራት አንተ ነህ። አሁንም ቢሆን ዛሬም ነገም እነግርሃለሁ። ስለዚህ ተጎኗ የምትሆነው አንተ ነህ። ስለዚህ ተጎኗ መሆን ባለበት መንገድ እሷ ጋር ቀድሚያ የምትቀድመው እሷ ናትና፣ ምክንያቱም እሷ ብዙ ነገር አሳልፋል ከእሷ ጋር ብዙ ውጣ ውረዶችን ብዙ ነገሮችን ማለት ነው። ስለዚህ 10 ልጅ ብኮን የልጅህ እናትን ብኮን ኖሮ እችኛዋ አሁን የመጣኝ ናት። ምክንያቱም አንተን ለተንኮል የያዘች ናት። እንዲሁም ደግሞ አንተን በማይገባ መልኩ የያዘች ሴት ናት። ይችን ሴት አሁንም ቢሆን እኔ እንዲትርቃ ነው ፈልገው። ምክንያቱም እንዲቀርባት አልፈልግም እኔ እውነት ለመናገር ማለት ነው። በጭራሽ ቀርበ እሷን ሰላም እንድትላት ሁላ አልፈልግም እኔ እውነት ለመናገር ማለት ነው። ምክንያቱም ምን እንደምታረግብህ ማታቅም አሁንም ላይ ማለት ነው። እና እሷ ደግሞ ትናንትና ሰምታችኋል እይዛት የነበረ ማለት ነው። እና የራሴ ካሁን በኋላ በፍቅር ነው የምኖረው፣ ከሱ ጋር ነው የምኖረው። ማንም ሰው እንዲደርስብን አልፈልግም። እንዲሁም ደግሞ ትመኙ የነበሩ ኩላ አሁን ላይ አያገኙትም፣ አብረውት እንኳ የነበሩት እያለች ነበር ማለት ነው። እና ሰውን እየነካይ ባሽሙር ራሱ ነበረ ማለት ነው። ስለዚህ ይሄን ነገር ደግሞ የምነካው ማን ነው? ሀይሚዬ ነው። ስለዚህ ሀይሚ ደግሞ ጠንካራ ለመሆን ሞክሪ። ጠንካራ መሆን ብቻ ሳይሆን በቃ ራስሽን ነገር ምንም ነገር እንዳልተፈጠረ እሷ ብታወራ እሷ የምታወራው እሷ ወራችና እሷ አለችና ብሩኬ ደግሞ ወደዛ የሚሆን አይደለም። ስለዚህ ማሰብ ያለብሽ ይሄንን ነው። እሱ ዋናው ነገር ዋናው እንትኑ የሚሆነው ብሩኬ ነው አይደል? ብሩኬ ደግሞ ያንቺ ነው፣ ዛሬም ነገም ያንቺ ነው። ያን ደግሞ አስረግጦ ነግሮሻል። ኦዲየንስን ፊት ማለት አንድ ነገር እውነት ከሷ ጋር የሆነ ነገር ቢጀምር ኦዲየንስ ራሱ አስቀምጠው እውነት ለመናገር ማለት ነው። እና ስለዚህ ነገሮችን ለመመልከት ሞክሪ።
ራስሽን ጠብቂ፣ ባለሽ ነገር ራስሽን ለመጠበቅ ሞክሪ። ነገሮች ላይ መናደድ የለብሽም የምታወራ ምክንያቱም ያበዴና የወደደ አንድ ነው ይባላል እስከ አባባሉ ማለት ነው። እሷ ስለምትወደውና ስለምታፈቅረው የፈለገችውን ነገር ልትናገር ትችላለች። እንዲሁም እኔ ጋር ድሯ ዛሬ ልትልሽ ሁላ ትችላለች እኮ እውነት ትላለች አውቃ ማለት ነው። ምክንያቱም እሷ የምትፈልገው እናንተ መለያየት ነው። ህልሟ ይሄ ነው። በቃ መጀመሪያ ራሱ የገባችው ለዚህ ነው። አጠቃላይ ነገር ያገባቧ ለዚህ ነው። እና ስለዚህ ይሄን ነገር ደግሞ አንቺ መረዳትና ማወቅ አለብሽ፣ መንቃት አለብሽ። ነገሮችን ጥሎ በመሄድ ነገሮችን በመሸሽ ነገሮችን በሆነ እንትን ማለት አይደለም። ራስሽን ደግሞ ማጠንከር አለብሽ። በቻልሽው ቀን በታልሽው ነገር ራስሽን ለመሆን መሞከር አለብሽ። ብሩኬ ደግሞ አንድ ነገር የምነግርህ ነገር ቢኖር ምንድነው ሀይሚን በደንብ ለመንከባከብ ጊዜ ለመስጠት እንዲሁም ደግሞ የሚያስፈልጋትን ነገር ለማድረግ እንዲሁም ደግሞ ከልጅቱም ጋር ተገናኝ ባለች ሰዓት ተሷ ጋር ያለህን እይታና እንትን አባባል መቀነስ አለብን። ምክንያቱም አሁን እዛ ስለሆናችሁ ልመጣ ትችላለች፣ ድንገት አይታወቅም ማለት ነው። ልመጣ ትችላለች። በዛ ሰዓት በእድም አሁን እንካያዝ ብላ ነው የሰጠች አይደል? በዛ ሰዓት ግን አንተ እየተንቀጠቀክ ነበር። አሁንም ቢሆን እንደዚህ አይነት ነገሮች ይኖራሉ። የሆነ ነገር ልትረግህ ትችላለች። መፍራት የለብህም። በቃ አንተ ጋር ለመጠጋት ትሞክራለች። አንተን የሆነ ነገር ለማለት ትሞክራለች። በዛ ሰዓት እስርህ ማስጠጋት የለብህም። በቃ ቆፍጠን ማለት አለብህ። መልስ መስጠት ባለብህ መንገድ መስጠት አለብህ። በቃ ምክንያቱም ህይወትህን የምትፈልጋ ከሆነ ህይወት እንዳይበጠበጥ ተፈለግ በቃ ኮስታራ ወንድ መሆን አለብህ። በቃ ኮስተር ብለህ በቃ ያለውን ነገር በግልጥ መናገር። በቃ የሆነ እንደዚህ መደባበስ ምናምን ምናምን ከአሁን በፊትም የልጅ አባት ምናምን እያየተደባብሳ አይተናታል አይደል? ያን ነገር እስርህ ማስጠጋት የለብህም ነው የምለው። ምክንያቱም ምንም እንደምታደርግብህም አታውቅም። እንደገና ደግሞ እዚህ ጋር እስርህ ያለችው ሴት ደግሞ በጣም የምትወዳት የምታፈቅራ ናት አይደል? ስለዚህ አንተን እንዲነኩባት አትፈልግም። እውነት አትፈልግም። ሀይሚዬ ምንም እንዲያደርጉት አትፈልግም እሷ በቃ የእሷና የእሷ ብቻ ነው እንዲሆን የምትፈልገው። እና ስለዚህ ይሄን ነገር ደግሞ መረዳት አለብህ፣ ማወቅ አለብህ። በቃ ሁልጊዜ ልጅነት የለም፣ መረዳዳት አለባችሁ። በቃ ከአሁን በኋላ እናንተ ትልቅ ሰዎች ናችሁ። እንደገና ደግሞ አሁን ደግሞ ልጅ እየመጣ ነው አይደል? ስለዚህ እንደዚህ እኮ ናቸው። እስከ መቼ ድረስ እንደዚህ በቃ እንደዚህ አይነት ነገር እንደዚህ አይነት ህይወት አይኖርም። ጓደኞቻችሁን በሚያገባቸው ልክ ይገባሉ እንጂ በማያገባቸው ደግሞ እንዲገቡም አትፍቀድላቸው። በቃ እንዲገቡ በጭራሽ አትፍቀድላቸው። ማንኞቹም ቢሆኑ በቃ የሚያገባቸው ላይ እሺ ይግቡ። እናንተ ጎን እንሆናለን ካሉ ይሁኑ። ግን ሌላ ነገር መሰለን እንዳሰን ማለት ነው። አሰን አሁን እውነት በማያገባ ነው የገባው። በማያገባ ጥልቅ ብላ ነገሮችን በዛ ሌሊት ልጅቱን አንስተ ሆነን ለመናገር ይዞ መሄድ ብሩኬን ታታስፈቅድ ብድክ አድርገ የሰው ሚስት ይዞ መሄድ ማለት እኔ እንጃ። እራሱ ይዛት አዲስ አበባ ገብተ ቢሆን ትልቅ ጠብ ነበር የሚፈጠረው። ሀባ ያያችሁ ኖሮ ማለት ነው። እና ይሄ ነገር እውነት እህትነት ወይም ወንድምነት አይደለም። ይሄ የነሱን መራራቅና የነሱን በቃ አንድነት አለመፈለግ ነው። በቃ እኔ በራሴ የተወስነው ማለት ነው። እኔ ይቅርታ ይሄን ትናገር ወላሂ ኦዲየንስ እንዳትቀየሙኝ። በቃ እነሱን ለማለየት ነው በቃ ይሄ ስራ የተሰራው እንጂ እውነት ብሩኬን ወዶ ወይም ሀይሚን ወዶ ወይም አስቦ ለሀይሚ ወይም ለብሩኬ ታያስብ እንትን ብሎ አይደለም ይሄን ነገር የሚያደርገው። ምክንያቱም ተጎናቸው አሰብስፎ ያለውን ነገር እያየ እሷን ከለየው እሱ በቃ ምን አለ አይደል? ስለዚህ ለእሱ አይደል እየተከራከረ ያለው እዛ ጋር ነው እኮ። ስለዚህ በጣም አስቡ።